ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ታው ጭብጨባ የለም። ጭብጨባ ማደናገሪያ ነው። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን፣ ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። ዲያብሎስ መርዝ እኮ ገና አልተነቀልም። ገና እኮ መርፌ ቢወጉትም አይለቅ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። አለመማርም ይጎዳል፣ አለማወቅም ያስደነግጣል። ጥሬ መጽሐፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ። ብዙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ከረማችሁ? ብፁዕ ወቅዱስ አባታችን አቡነ ማትያስ፣ ብፁዕ አቡነ አብርሃም ጠቅላይ ስራ አስኪያጅ፣ ከያላችሁበት የቤተ ክርስቲያን ስም የመጣችሁ የተሰበሰባችሁ ሰዎች፣ ሊቃውንት፣ መምህራን ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ ወይም ሁለቱን እጠቅሳለሁ። ምክንያቱም ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር፣ ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜ የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ፣ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ፣ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳል።
የእኛ ስኗችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማዊ ያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው። ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደን ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ይውስታ እንዳመ ማዳመጥና ማስተዋል የሚያስፈልገን ነቢዩ የተንሥእ ሥርዓተ ዘአንበሩ አበዊከ ከዚህ አይለፍ ከዚህ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው የያዝነው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ 5500 ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ ዓለመ ጽልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የ5500 ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተነ እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ሀሎነ። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የ5500 ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንነገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል? አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ ኢራቅሊስ ነው። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም፣ ገና እኮ ነው። መርፌ ቢወጉትም አይለቅ። ሊቃውንት በየዘመናቸው የገጠማቸውን ችግር ለማስወገድ
የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሩ ባህሉ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው፣ አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በተዓቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ ቅምር ማርማት ግድ ያስፈልጋል። ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጻሕፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራ ሰዋሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ፣ የራቀ ለማቅረብ፣ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋል። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞቹ መምህራን አሉ? የለም። ገና እኮ ነው። ችግራችን ገና ነው። ባህሬ ቃል ባህሬ ትስብእትን ሳያቀልጠው፣ ባህሬ ትስብእት ባህሬ ቃልን ሳይውጠው፣ ባህሬ ቃል እርቀቱን፣ ምጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ፣ ባህሬ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በተዓቅቦ አንድ አካል አንድ ባህሪ ሆነ። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይለይ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልት ሚያስተይል በእንቆ ባህሪ ስጋሁ ስጋሃ በስጋሁ ወብርሃና በመለኮቱ። እንግዲህ ታችን ቆ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ዘአንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሐይቅ ውስጥ አዟሪት የሚባል አለ፣ ዝብድይ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቅዝቃዜው ሲከብዳት ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በ6 በ7 ሰዓት ሙቀት ፍለጋ አፈ ማኅፀኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትስማለች፣ ከነፋስ ግዘፍ ትነሳለች። በዚህ አድርጋ እንቁን ትጸንሳለች። ጸንሳ ተመልሳ ወደ ሐይቁ ትገባለች። እንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን
በሕቱም ድንግልና መጸነስ፣ በሕቱም ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሖ ሥጋሃ ቅዱሶኪሃ ሀደረ ላዕሌሃ ይላል። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ይቀትል ወመንፈስ ይሃዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናውያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወኢምንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወኢምንትኒ ላዕሌኪ ሰሎሞን። አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል፣ ደካሞች ስለሆነ። እነሱ ግን ግዙፍ ሥጋ የሚዋሃዱም ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለውም ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው። ሰማያዊ በቅዳሴውም ወሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽሕና ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ወዓለምኒ ሰማይ። ባለቅኔው ሲፎክር እኔ መፎከር አለብን። ወኮነ ሰማይ ዓለመ ወዓለምኒ ሰማይ። በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም ጎል ሆነ፣ ጎልም ጽርሐ አርያምን ሆነ። እስመ እግዚአብሔር ኮነ ሰብአ በታይቱ። በምልአት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር
በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህሪ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም ታየ። አስተርእዮ በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋሂዶ ቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር በኤረር በራማ በኢዮር በሰማይ ውዱድ በመንበረ መንግስት በግሩማ መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እነሆ በዕለተ ልደት በጎል ሎሎትና መላእክት አንድ ሆነው ሲዘምሩ አሉ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሷል። እየተማርኩ ነው። አዝናለሁ። ጨርሻለሁ። ከዚህ ቀጥሎ ብዙ መናገር የሚያስችል ቢሆንም ሰዓቱን ስላየሁት በርቀት የምትሄዱም ስለሆናችሁ እንግዲህ ሆድ ይመርቅ ብዬ ብፁዕ ቅዱስ አባታችን ለዚህ ታላቅ ጉባኤ የመጨረሻውን ቃለ ምዕዳን ቡራኬ እንዲሰጡልን በታላቅ ትሕትና እጠይቃለሁ። እሺ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ በዚሁ ጉባኤ የተገኛችሁ ሊቃውንተ ቤተ ክርስቲያን፣ እንግዲህ እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ ከሰኞ ጀምሮ እስከ ዛሬ ድረስ ለሶስት ቀን ሙሉ ስለ ቤተ ክርስቲያናችን ጉዳይ፣ ስለ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ጉዳይ፣ ስለ ቤተ ክርስቲያናችን ሕይወት፣ ልዕልና፣ ቅድስና፣ ሕልውና፣ ስለ ዶግማና ቀኖና፣ ስለ ስነ ስርዓት ሁሉ እንግዲህ ብዙ ነገሮች፣ ብዙ ጉዳዮች ተጠቅሰዋል። ብዙ ጉዳዮች ተፈትሸዋል። ብዙ ጠቃሚዎች የሆኑ ለቅዱስ ሲኖዶስም ታላቅ ግብአት የሚሆን ሁኔታ ተፈጽመዋል። በዚህም በእውነቱ ቤተክርስቲያናችን እንኳን ደስ ያለሽ ማለት እንፈልጋለን። እኛም አገልጋዮቿ በጣም ደስ ብሎናል። ምክንያቱም እንደዚሁ እየተፈተሸ ያለ እንደው ያሉትን ችግሮች ሁሉ ካላስወገድን ዝም ብለን ብናልፈው ብዙ ችግር ስለሚፈጥር መቼስ የቤተ ክርስቲያናችንን ሕልውና ለመጠበቅና ለማስከበር ግዴታችንን መወጣት ያስፈልገናል። ሊቃውንተ ቤተ ክርስቲያን ከተለያዩ አካባቢዎች፣ ከበርካታ አካባቢዎች ከኢትዮጵያ በመላ ማለት ይቻላል የቤተ ክርስቲያኒቱን ጥሪ አክብራችሁ መምጣታችሁ ይህንን ሁሉ ይህን ጉባኤ እንዲካሄድ ይህን ጉባኤ ይህን ሀሳብ እንድታመነጩ፣ እንድትመክሩ፣ እንድታስተምሩ፣ እንድታርሙ
ተደርጓል። ይሄ ትልቅ ነገር ነው። ይህንንም ጠቅላይ ቤተ ክህነት እና የሊቃውንት ጉባኤ ባደረጉት የዚህ ጉባኤ ስብሰባ እንዲፈጸም ያዘጋጁ እናመሰግናቸዋለን። በጣም እናመሰግናቸዋለን። እናንተም ደግሞ ቤተክርስቲያኖችን ጥሪ አክብራችሁ ደከመን ሰለቸን ሳትሉ ከያላችሁበት በመምጣታችሁ እጅግ እናመሰግናችኋለን። ቤተክርስቲያናችንን እንደዚሁ በጣም ውይይት እየተደረገ ምክክር እየተደረገ ምን ጎደለ፣ ምን ተጣመመ፣ ምን ችግር አለ እየተባለ ካልተፈተሸ በጣም አስቸጋሪ ነው የሚሆነው። በእውነቱ በተለይ በአሁኑ ጊዜ ሁሉ ብዙ ችግሮች እንዳሉ ሁላችንም እናውቃለን እና ተጠንቅቀን መቀመጥ ያስፈልጋል። ተጠንቅቀንም ቤተክርስቲያናችንን መጠበቅም ያስፈልጋል። ጠባቂዎችም እናንተ ናችሁ፣ ባለቤቶችም እናንተ ሊቃውንተ ቤተክርስቲያን ናችሁ። ሁላችንም ለዚች ቤተክርስቲያን ያለን ኃላፊነት ከባድ ነው እና መወጣት አለብን ማለት ነው። እግዚአብሔር አምላክ ሰላሙን እንዲያመጣልን ጉባኤያችንን ሰላም በሰላም አስጀምሮ አስፈጽሞናል። ለሀገራችንም ሰላምን በሰፊው እንዲያመጣልን ስለ ሰላም ጉዳይ እውነት ሁላችንም ያው ማስተማርና መጸለይ እጅግ አስፈላጊያችን ነው። ስለዚህም እኛ አሁን በዚሁ ጉባኤ የሰማናቸው የጥናቶች በእውነቱ በርካታ ናቸው። በአምስቱ ምድቦች የተገለጹ ገለጻዎች የሆኑት እጅግ ግሩም የሆኑ ገለጻዎች ናቸው። ጠቅላላም ደግሞ በአጠቃላዩ አሁን የተሰጠው ሰፊ ገለጻም ደግሞ ሰፊ የጋራ ምክክር ውጤት በጣም የሚያስመሰግን ነው እና ይህ ጉዳይ በእውነቱ እንደዚሁ በየጊዜው ዛሬ ብቻ ተወስኖ እንዳይቀር በየጊዜው እንዲደረግ ያስፈልጋል። ምክንያቱም ጊዜ የሚያመጣው በየጊዜው ጊዜ የሚለዋውጠው ነገር ብዙ ነው። መቼም በተለይ በአሁኑ ጊዜ የሚዲያ ዘመን ነው። መግታት የማንችለው ሚዲያ በጣም ብዙ ነው እና ተጠንቅቀን ቤተክርስቲያናችንን እና የቤተክርስቲያናችንን ክብር መጠበቅ የኛ ኃላፊነት ስለሆነ ይህንን አሁን ዛሬ የተፈጸመው ይህን የሁለት ሶስት ቀን የተወሰነ ውሳኔ የተደረገው ምክክር ታላቅ ነው፣ ታሪካዊ ነው፣ ታሪካዊ ነው። እንደዚህ አይነት እንዲሁ ማድረግ አለብን ሁል ጊዜም ቢሆን። ስለዚህም እግዚአብሔር ይባርካችሁ ይቀድሳችሁ፣ የሰማነውን በአእምሮአችን ያሳድርልን፣ በተግባር እንድንፈጽመውም ይግለጽልን። እግዚአብሔር አምላካችን ከፍጻሜ እንዲሆን ቅዱስ ሲኖዶሱም ይህንን ተቀብሎ በተግባር ላይ እንዲፈጽም ሁላችንም በያለንበት ደግሞ የቅዱስ ሲኖዶሱን ውሳኔ የተቀብለን ደግሞ በተግባር ላይ እንድናውል እግዚአብሔር ይርዳን። እግዚአብሔር በቸርነቱ ይጠብቀን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ጉባኤያችንን ይባርክልን፣ ይቀድስልን። ከዚህ ላለፉት 3 ቀናት በሰላም ጉባኤያችን እንድንፈጽም ሰላሙን፣ ፍቅሩን፣ አንድነቱን ስለሰጠን አምላካችን የተመሰገነ ይሁን። እግዚአብሔር አምላክ ሁላችንም ይባርክ ይቀድስ። አቡነ ዘበሰማያት
እግዚአብሔር ጸባኦት ሰማያት ብሩክት አንቲ እምአንሥኦ ብሩክ ሊቀርስ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወመፍቀሬ ንስሐ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ወደሙ ዘሠራይ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገብርክሙ ለሥጋዌ እስከ ጊዜ አበው ቀሳውስት ወሀብ ዲያቆናት አግብርተ አእማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ በሐልዮ በነቢብ በገብር የሠራውን ማይሠራ ኃጢአት ሁሉ እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አሜን። ፍስሐ ወሰላም ያድርግልን። ይባርካችሁ፣ ይቀድሳችሁ።